ውድ ቤተሰቦቼ ከባለፈው ለጣቂ የህልሜን ባሌን ባገኘሁት ክፍል 9 ይዤላችሁ መጥቻለሁ። የኢክራም ባል አንዋር ከጓደኞቹ ጋር በመሆን ኑ እንማማር ዲነል ኢስላም እንወቅ የሚል ግሩፕ ከፍተው የዱዓ ጥሪ ያደርጋሉ። ህዝቡ ከጥመት መታደግ የአቅማቸውን ይታገላሉ። መስጊድ በአጠቃላይ በአህባሽ ህገወጥ መጅልስ ቁጥጥር ስር ሆነው የደሴ ወጣቶች ቁርአን ትተው ከመስጊድ ርቀው ይገኛሉ። በየመስጊዱ ግድግዳ ላይ የአላህ ያለ ቦታ ያለ አቅጣጫ ያለ ነው የሚል ጽሑፎች ተለጣጥፈው ማየት ያላስቻለው መስጊድም ሲገቡ በአህባሽ ኢኮኖሚ ዋሃብይ ነው እናሳስረው ሲሉ አንድ ሰው ጁማ አልፎት ሁለተኛ ጁማ ከሰገደ ሲያሳስሩ ሁለተኛ ጁማ መስገድ አይቻልም እናንተ ዋሃብይ ናችሁ መስጊድ አትምጡ እያሉ ሲረብሹ ሲያስገርፉ ህብረተሰቡን ከመስጊድ ርቀው በሸዋ መዋል ጀምረዋል። መስጊዳቸውን ቁርአን ይቀራባቸው ነበረ። አሁን የጫት መቃሚያ ሆነው አህባሽ በምን አለብኝነት የሚጠሩ ይሰገረፋሉ፣ ያሳስራሉ። ጊዜ እነሱ ሆኖ በመንግስት ድጋፍ መርከዝ ላይ ተንተርሰው ያሻቸውን ይሰራሉ። እውቀት አንስቶ ሲናገደገዱ ይገኛሉ። ሲበው ያስገባሉ። ህብረተሰቡ እንዲህ እምነት አቅሙ መኖርም ሲሸሽር ማየት ያላስቻላቸው እና አንዋር በተለያየ ሶሻል ሚዲያ ላይ የዱዓ ጥሪ አጣፋፈው በቻሉት አቅም እውቀትን በመንገድ ህዝቡን ከጥመት ጎዳና ይታደጋሉ። እኔም የግሩፕ አባል በመሆን ትምህርታቸውን እከታተላለሁ። አንዋር ኡስማን፣ ካማል፣ አቡበከር እና ሙስጠፋ በየተራ እየተፈራረቁ ያስተምራሉ። ከጓደኞቹ ጋር ብንራራቅም ርቀታችንን እስከነራሳ ድረስ አራታችንም ብቻ በከፈትነው ግሩፕ ላይ ስለ ወሎ ገጠመኞች እናወራለን። ሀዩ አሰሪዋ አክረም ጋር ሊጋቡ እንደሆነ ነገረችን። አልሐምዱሊላ አሁን ሀዩም ህይወት አገኘች። በጣም ደስ ብሎናል። ግን በደስታው ቀን መገኘት ባለመቻላችን ከፍቶናል። ኢክራም እርጉዝ ነች። የልጅ እናት ለመሆን ጉዞ ጀምራለች። የአላህ ምን ይሳነዋል? የጓደኛ ደስታ ያብዛልኝ። የኢክራም የሀዩ መልካም ዜና ሰምተን ሳናስቦት ተለያየን። ግን እኔ እንቅልፍ እስከ መጣ መቆየት ፈለኩኝ እና ግሩፕ ላይ የተለቀቁ ነገር እያየሁ በመሀል ሴቶች ወደ እኛ ግሩፕ ገብተው እንዲማሩ ሊንኩን ግሩፕ ላይ ለቀኩ። ብዙም ሳይቆዩ አሰላሙ አለይኩም የሚል መልእክት ደረሰኝ። ምንነቱን ለማወቅ አልተቸገርኩም። ኡስማን ነበረ። ወአለይኩም ሰላም። ኢክራም የኢክራም ጓደኛ ኢማን ነሽ አይደለ? አዎ አልተሳሳትክም፣ ኢማን ነኝ። ከዚህ በኋላ ከኡስማን ጋር ብዙ አወራኝ። አርባ ምንጭ መሆንሽን ኢክራም ነግራኛለች። በርቺ፣ አይዞች፣ ትምህርትሽ ላይ ብቻ ትኩረት አድርጊ። በማይጠቅም ነገር ላይ ጊዜሽን እንዳታባክኝ። ሁሉንም ነገር በጊዜው ይደርሳል። አሁን ግን መማር ነው ያለብሽ። ደግሞ ከተማሪዎች ሙስሊም ጁማ ጋር ተቀላቀይ። ግን አደራ እዚያው ከአንድ ጋር ኒካ እንዳታስሪ አለኝ። ንግግሩ ፈገግ አስባለኝ። እሺ አመሰግናለሁ ያልኩኝ ሁሉ አደጋለሁ። ኢንሻአላህ ነገ ጠዋት ክላስ አለኝ ልተኛ ነው። ሰላም እደር ብዬ ተሰናብቸው ወጣሁ። ከዛ በኋላ
ሁሌ ማታ ማታ ከኡስማን ጋር ማውራት ጀመርን። ተቀራረብን። ህልም ይመክረኛል። ስለ ጌቢ ህይወት ጠንቅቆ ያውቃል። ያታልላል ብሎ ያሰበውን ነገር ቀድሞ ያስጠነቅቀኛል። ሁኔታው አስገረመኝ። ኡስማን ኤሌክትሪክሽን መሸጥ ሱቅ አለው። የኡስማን ቤተሰቦች ጠቅላላ ነጋዴ ናቸው። ሁለት ታላላቅ ወንድሞቹ አዲስ አበባ ላይ ሱቅ አላቸው። ከልጅነታቸው ጀምረው የንግድ ህይወት እንቅስቃሴ እያዩ ነው ያደጉት። በዚህ ሁኔታ ሂደት ውስጥ የሚደረግ ልጆች ከትምህርት ይልቅ ንግድን ቶሎ እንጂ ይሰጣሉ። ለዚህ ደግሞ ወንድሙ ሳልህ ምሳሌ መሰረት ከልጅነቱ ጀምሮ አባቱን በስራ ያግዘው ስለነበረ እያደገ ሲመጣ ከትምህርት ይልቅ ንግዱን መረጠ። ግን የ10ኛ ክፍል ተማሪ እያለ የራሱን የንግድ ስራ ጀምሯል ብሎ ነበረ። አባቱ አይሆንም ብሎ በአባቱ አስገዳጅነት እስከ 12ኛ ክፍል ተምሮ ዩኒቨርሲቲ አልሄድም፣ የመማረው ገንዘብ ለማግኘት ነው፣ ስለዚህ በንግድም ገንዘብ አገኛለሁ አልማርም ብሎ አምሮ ሲናገር አባቱ ፈቅዶ አግኝቶት የራሱን ስራ ጀመረ። እኔም ኡስማን በሳልህ አይቸው ስለነበረ ስለ ጌቢ ህይወት ያለው እውቀት አስገረመኝ። ጠነከርኩ። ግን አንተ እንዴት ይህንን ሁሉ ነገር ልታውቅ ቻልክ? በምትሰማው ወሬ ነው? አይ ከጎደረው ዩኒቨርሲቲ በማኔጅመንት ተመርቄያለሁ። ያው ንግድ ቢስበኝም ጠቅልዬ ገባሁ እንጂ አሁን ግን ማስተር ፕሮግራም በቢዝነስ አድሚኒስትሬሽን ዘንድሮ ጀምሬያለሁ። አብረን እንመረቃለን። አንቺ በዲግሪ እኔ በማስተርስ አለኝ። ማሻአላህ በጣም ጎበዝ ነህ። ሰው እኮ በአብዛኛውኑ ለስራ እድገት ነው የሚማረው። የራስህ ስራ ኑሮህ ትማራለህ። የምትደነቅ ነህ። ማሻአላህ አላህ ይጨምርልህ። ኢማን ኢንሻአላህ አንድም ትማሪያለሽ። ሀሀሀ እስኪ መጀመሪያ ይሄ ይለቅ። አሁን ግን እንቅልፍ መጣ። እቀድልኝ ልተኛ። እሺ ሰላም እደሪልኝ ኢማንዬ ብሎ ወጣ። ኢማንዬ ብሎ ሲወጣ አይገርምም? ኢማን ብሎ ሲጠራኝ የማላውቀው እንግዳ የሆነ ስሜት ተሰማኝ። አባቴ ብቻ ነበረ ኢማንዬ ብሎ የሚጠራኝ። ዛሬ ደግሞ ከኡስማን ሰማሁ። ኢማንዬ የምትለው ወዴት እኔ የሚል ትርጉም አለው። በውስጤ እና እኔ የኡስማን ነኝ። በእርግጥ ኡስማን ህልም ኑሮ አርግቼዋለሁ። በእድሜ በቁመት በትምህርት ደረጃ ይበልጠኛል። የተዘበራረቀ ስሜት ውስጥ ብዙ የማይመለስ ጥያቄዎች ያስተናግሩኛል። ያስቡ ኢንሻአላህ ፓርት 10 ይቀጥላል። ውድ ቤተሰቦቼ አስተያየቶቹን ኮሜንት ላይ አስቀምጡልኝ። በጣም ደስ የሚል ትምህርት ነው ማለት ነው። ለራሳችንም እውቀት ይሆናል እላችኋለሁ። ቀጣይ እስከምንገናኝ ድረስ አላህ ይጠብቅልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።